ዝና ከታገተበት አምልጦ ነበር። ግብረ አባሮችም ያለበት ድረስ መጥተው ትብታቡን የታሰረበትን ፈተው አግዘውት ነበር። መድብልም ዝና የታገተበት ሲመጣ ዝና የለም ነበር። ምሳሌን ከአጋቾች አድነዋታል። ከታገተችበት አስጥሎ ለቤቷ እንድትበቃ አድርጓል። እነ ቅድስትም እጅግ ተደስተው ነበር። ማህሌት ከባድ ችግር ውስጥ ወድቃለች። ውድና የተከበራችሁ አድማጭ ተመልካቾች እንደምን አላችሁልን? ሰላም ጤና ይብዛላችሁ። እንኳን ወደ ዮሐና ቲዩብ በደህና መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ስል በአክብሮት ጋበዝኩ። ቪዲዮንም ላይክ በማድረግ ሀሳብ አስተያየታችሁን በኮሜንት በማስቀመጥ ስለምታበረታቱን ምስጋና ከልብ ነው። በዚህ ቪዲዮ የምሳሌ ድራማን የቀጠለውን ክፍል ነው የማጋራችሁ። ቪዲዮን በማየት እስከ ፍጻሜ አብራችሁ እንድትቆዩ ጋበዝኩ። ምሳሌ በመፈታቷ ማህሌት ዘብጥያ ልትወርድ ነው። ምክንያቱም አንቺ ያመጣሽው ሰው ነው እንድትፈታ ያደረገው፣ አንቺ ደግሞ የእነሱ ተባባሪ እንጂ የእኛ ደግሞ ጠላት ነሽና ዋጋሽን ነው የምታገኘው ሲሉ በኃይል አስፈራርተዋትም መተዋትም ነበር። ማህሌትን ቀርቦ አብሯት ሊሰራ ሊረዳቸው እንደሚፈልግ አስመስሎ የቀረበው ሰው የመድብል ወዳጅ ስለነበር መድብል በጨነቀው ጊዜ ቀርቦ እንግዲህ ሀሳቡንም ተጋርቶት ሊረዳው እንደሚችልም አበክሮ ነግሮት እንደነበር ተመልክተን ነበር። እናም ከዛም የተነሳ ማህሌት ጋር እንግዲህ ቀርቦ እሷም የምታውቀው ሰው ስለነበር እና ያው ሰውየው እንግዲህ ጀብደኛ ስለሆነ ከእነሱ ሀሳብ ጋር ተባብሮ ያው ዝናን ለማስፈታት ባለው ሂደት እንደሚሰራ አበክሮ ነግሯት ነበር። ያው ማህሌት ትንሽ ብትጠራጠርም ነገር ግን የዝናን መፈታት ስለምትፈልግ አሁን ላይ ማህሌት እጇ ባዶ እየሆነ ስለሆነም ምክንያቱም በፊት እንግዲህ ዝና ነው ቼክ እየቆረጠ የሚሰጣት ለምታስፈጽመው ነገሮች ሁሉ እንግዲህ በካሽ እየሰጣት በቼክ እየሰጣት ነበር። አሁን ላይ ግን ምንም የሚሰጣት ሰው ስለሌለ እጇ ባዶ እየሆነ ስለሆነ ይህም ለእሷ ትልቅ ስጋት ስለሆነባት እንግዲህ ብሩክም የለም ዝናም አሁን የለም። ከእንግዲህ ወዲህ መውደቄ ነው፣ ጎዳና ላይ መቅረቴ ነው። ምክንያቱም ማንም ገንዘብ የሚሰጠኝ የለም። ስለዚህ ዝና ካልተፈታ ምን ተስፋ አለኝ? ያ ካሌብ ተብዬው ደግሞ እንኳን የሆነ ከራሱም የተጣላ አይነት ሰው ነው እያለች እንግዲህ ብቻዋን እየቆዘመችም ነበር። ያው ገንዘብ ከሌላት ደግሞ ኤፍራታም አታስጠጋትም። ምክንያቱም ኤፍራታም ቢሆን ምንም የሌላት ስለሆነች ከዛው ከማህሌት ተጠግታ በምታገኘው የቤት ኪራይም ቢሆን የተለያየ ነገሮችን ምትደጉማት እሷ ስለሆነች አሁን ላይ ደግሞ ማህሌት ባዶ ከሆነች ያው እንደምታስወጣት እንደማታኖራት አይነት ስለሆነ ተስፋዋ ሙጥጥ እያለ ነው። እናም የዝናን መፈታት ከዚህም የተነሳ እጅግ ስለጓጓች ያ እረዳሻለሁ፣ አብሬያችሁ በመስራት ዝና እንዲፈታ አደርጋለሁ፣ በእኔ ይሁንብሽ ያላትን ሰው በማመኗ እንግዲህ ወደ እነሱ ሀሳብና ስራቸው እንዲቀላቀል በማድረጓ ይህ ሰው ደግሞ ያው መድብልን ለመርዳት ብሎ ያደረገው ነው እንጂ ከነሱ ሴራ ጋር የሚተባበር ሰው አይደለም። እና በዚህም የተነሳ እንግዲህ ምሳሌ የታገተችበት በማሳየቷ እሱም ገብቶ እንግዲህ ምሳሌን ይዞ ወጥቶ ነበር። እዛ ይጠብቃት የነበረውንም ሰው እንግዲህ ዘርሮት ሲወጣ ሌሎችም የእነሱ ግብረ አባሮች መጥተው እንግዲህ ተጋፍጠውት ነበር። እነሱንም እንግዲህ ዘርሮ ነው ያው ምሳሌን ያዳናት ማለት ነው። ምሳሌ እንግዲህ ለቤቷ በቅታለች። በዚህም እጅግ ተደስተዋል። እነ መድብልም ቅድስትም በጣም ተደስተዋል። እና ማህሌት ምሳሌም እንዲሁ በጣም ተደስታ በጣም እየሳቀችም ነበር ከደስታ ብዛት። እናም አብረው ማዕድ ሲቋረሱም ነበር። በምትኩ ዝና ከታሰረበት ሊያመልጥ ችሏል። ምክንያቱም ሊያመልጥ የቻለበት ምክንያት የመድብል ስልክ ከኪሱ እዛው ግብ በገጠሙ ሰዓት ከኪሱ ወድቆ ነበር እና ያችን አጋጣሚ ተጠቅሞ መድብል ሳያይ ዝና በእግሩ የመድብልን ስልክ ወደ ጎን በመወርወር በመደበቅ
ከዛም ሁሉም ወደ ቤታቸው ከሄዱ በኋላ ያው መድብልም በምሳሌ መፈታት እጅጉን ተደስቶ በዛ ደስታ ውስጥ በቤት ውስጥ ስለነበር ዝናም ያንን አጋጣሚ ማንም የአለመኖሩን አጋጣሚ ተጠቅሞ እንደምንም ብሎ ከዛ ከታሰረበት ከታገተበት ተንፏቆም ያን የወደቀውን ስልክ በማንሳት ለግብረ አባሮቹ ደውሎ እንዲመጡ በማድረግ እንግዲህ የታሰረበት ትብታብ እንዲፈታና ከዛ እንዲያመልጥ ሆኗል ማለት ነው። እንግዲህ ማህሌት በገዛ እጇ ከባድ ችግር ውስጥ እንደወደቀች ነው። ምክንያቱም እዚህ ጋር ዝና በእርግጥም ተፈቷል፣ ራሱን አስመልጧል። ነገር ግን እሷ ምሳሌ እንድትፈታ ያመጣችውን ሰው ጠላት ነው እና ስለሆነም እሷም የእኛ ጠላት ናት በሚል በላያቸው የሆነው ካሌብ ሞሲሳም ተብዬው እንግዲህ ይዛቿት ኑ የሚል መመሪያ ነግሯል። እንግዲህ ማህሌትም እንግዲህ የተንፈራፈረች የለመነችም ነበር። ያም እንግዲህ አብሮ የሚሰራውም አንቺ ጠላት ነሽ በሚል እንግዲህ ተናንቋትም እዛው ደፍቋት ነበር። እናም ያው ኤፍራታም እየተማጸነችላት እየለመነችላት እንግዲህ ለጊዜው የተዋት ይመስላል። ሆኖም ግን ከላይ ያለው የበላያቸው ስላዘዘ እንግዲህ የሁሉንም ጽዋ ማህሌት እንደምትወስድ ነው የሚያመለክተው። ምክንያቱም ከባድ ስህተት ነው የሰራችው። እንግዲህ ይረዳናል፣ አብሮን ይሰራል ብላ ያመጣችው ሰው ጠላት ሆኖ ስለተገኘ ምሳሌን ስላስመለጠ ይህንንም ደግሞ ለማድረግ መንገዱን የከፈተችው እሷ ስለሆነች ሌላም ነገር ቢሆን እንግዲህ በዚህ በስራችን ላይ ከባድ ነገርም ቢመጣ ያ እንዲሆን ያደረገችው እሷ ስለሆነች ይህንንም ማድረጓ እንግዲህ እሷ አብራን የምትሰራ ትምሰል እንጂ የኛው ጠላት ናት፣ የኛ ከሃዲ ናት በሚል እንግዲህ ከባድ ፍርድ በእሷ ላይ እንደሚፈርዱባት ነው። የሁሉንም ቁጣና ውርጅብኝ ንዴታቸውን ሁሉ እሷው ላይ እንደሚወጡባት ነው። ይበላት። ምክንያቱም በተዘዋዋሪ እንግዲህ የሰራችው ነገር ቀላል አይደለም። በቀድሞ ባለቤቷ በብሩክ ላይ፣ በምሳሌ ላይ፣ በቅድስት ላይ የሰራችው ግፍ ቀላል የሚባል አይደለም። አሁን ላይ እንግዲህ ከነኚህ ሰዎች ጋር ገጥማ ከዝና ጋርም ገጥማ ነገሮች ተስተካክለው ከዛ ነገ ላይ የተሻለ ኑሮ እንደምትኖር ነው ተስፋ የምታደርገው። ነገር ግን የሰራችውን ነገር ታጭዳለች እንጂ እንዳሰበችው ሆኖ ተሳክቶላት የተደላደለ ኑሮ ልትኖር አትችልም። ምክንያቱም ሲጀመር የተዋዋለቻቸው ሰዎች ራሱ በወንጀል ውስጥ የተጨመላለቁ ናቸው። ዝናም ቢሆን ከዝናም ጋር ያሉ ግብረ አባሮችም ቢሆኑ እየሰሩ ያሉት ስራ ወንጀል ነክ ስለሆነ እነሱንም ዘብጥያ የሚያወርድ ነገር ስለሆነ እሷ እንግዲህ ከነሱ ጋር አብራ በመስራት ያልፍልኛል፣ ባለቤት እሆናለሁ፣ ባለ ንብረት ባለ መኪና እሆናለሁ በሚል ተስፋ እንግዲህ ተሞልታ በክፋትም ተጠቅጥቃ ተሞልታ እያደረገች ያለችው ነገር እንግዲህ ክፋቷ ይህ ነው የሚባል አይደለም። የቀድሞ ሳያንሳት አሁንም በብዙ ክፋት ተሞልታለች። ስለሆነም አሁን ላይ ግን ጽዋው ሞልቶ የሰራችውን ግፍ የምታጭድበት ጊዜ እንደደረሰ ነው የሚያመለክተው። እናም ይበላት። ክፉ ሰው ያው አይሳካለትም። ለጊዜው የሚሳካለት ቢመስለውም ቢፍጨረጨርም መጨረሻው ግን እንደማያምር ነው። እናም አሁን ላይ ዝና ካመለጠ እንግዲህ ምሳሌም ካስመለጧት ካመለጠች ከዛ በቀጣይ ምን ሊሆን ይችላል? እዚህ ጋር የነኚህ የዝናና የዝና ግብረ አባሮች ስራቸው፣ ሴራቸው፣ ሚስጥራቸው ሁሉ የሚሰሩት ስራ ሁሉ በአደባባይ ወጥቷል። ስለሆነም እነኚህ ሰዎች ሚስጥራችን በአደባባይ ወጥቷልና ብለው አርፈው የሚቀመጡ ስላይደሉ ሚስጥራቸውን ያወቀውን መድብልን በመድብል ስር ያሉትን ጭምር እንግዲህ እንደሚበቀሉ ነው። ስለዚህም እዚህ ጋር እንግዲህ መድብል ትልቅ ስራ እንደሚሰራ ነው። እንደ ስማርትነቱ እንግዲህ አሳልፎ ይህንን ሁሉ ሚስጥር ለህግ አሳልፎ መስጠት አለበት። ካልሆነ እንግዲህ ከባድ ችግር እንደሚፈጥሩ ናቸው። ምክንያቱም ራሳቸው ችግር ፈጣሪ ስለሆኑ በዚህ ልክ ደግሞ ሚስጥራቸው ከወጣ ያንን ሰው ከማጥፋት ወደኋላ ስለማይሉ እዚህ ጋር እንግዲህ በቀጣይ መድብል ሊሰራ ያለው ነገር እንግዲህ
ወሳኝ ነው ማለት ነው። ስለ ወንድሙ አሁንም ቢሆን ካላወቀ ዝናን ከዚህ ቤት አትወጣም እያለውም ነበር። በሌላ በኩል ሞገስና ሉላ ሀሳባቸውን ያሳኩ ይመስላል። እንግዲህ ጠበቃ አግኝተው ነበር። ያም ጠበቃ እንግዲህ የእነሱን ውልና የሰማንያቸውን ፊርማ ፈርሞ እንግዲህ በነፃነት እንዲኖሩ ባለው ሂደት ሊሰራላቸው ተስማምቶ ነበርና አሁን ላይ እነሱም እንግዲህ የሚፈልጉት ነገር እንደተሳካ። ውድና የተከበራችሁ አድማጭ ተመልካቾች የእናንተንም ሀሳብ አስተያየት በኮሜንት አስቀምጡልን። በዚህ ላይ የእናንተንም እንግዲህ ሀሳብ አንድ ላይ እንማማርበታለን። ከዚህ ክፍል ምን ተማራችሁ? ምን አስተዋላችሁ? በቀጣይ ምን ሊሆን ይችላል ብላችሁ ትገምታላችሁ? እናም በዚህ ቪዲዮ ያዘጋጀሁት ይህንን ይመስላል። ቀጣዩን ክፍል ደግሞ በቀጣይ ማጋራችሁ ይሆናል። ቪዲዮን በማየት እስካሁን ቆይታ ስላደረጋችሁ ምስጋናዬ ከልብ ነው። በያላችሁበት ቸር ቆዩን። መልካም ዊኬንድ። ባይ ባይ።